ማለት ነው። ቡዜ ተብዬዋ ሴትዮ ማለት ነው። ቡዜ ተብዬዋ። ቆይ እኔ ወደ ሌላ ነገር ሳላልፍ ማለት ነው እንደዚህ እሷም በልጇ ምክንያት የመናገር ሞራል ራሱ እንዴት ኖረሽ? እንዴት ነው እንደዚህ እሷ ፊት ለፊት ሆነሽ ሽንጥሽን ገትረሽ እሷን በልጇ ምክንያት እንደዚህ ማውራት እንዴት አሳለሽ? ሚዲያ ላይ ወጥተሽ ከምትዘባሪቅ ያንሳል ማለት ነው። ተንኮል አስበሽ በድሮ ነው እንደምትኖሪ ባለፈ ነው እንደምትኖሪ። አንቺስ ተንኮል አስበሽ የምትይውን እሷ በፊት ያደረገችው ወይ ደግሞ እሷ ያችን ጥፋት ያደረገችውን ነገር አይደል እንዴ እያወራሽ ያለሽው ማለት ነው። ምንድን ነው ችግራችሁ? ልጁ ታለቀቅ አድርጓት በቃ። አንድን ሰው ካልፈለጉ አልፈለጉም እኮ ልጅ ከሆነ የትም ሄዶ የማየት ግዴታ አለው። በቃ አባት ነው አይደል? ለልጁ ተቆርቋሪ ነው አይደል? ደርሶ ተቆርቋሪ ዛሬ ላይ ማለት ነው። ዛሬ ላይ ልጁ መሬት ላይ ስለደረሰ ነው ደርሶ ተቆርቋሪ የሚሆነው። ያኔ የት ነበረ? እሷ እንደዛ ስትንገላታ እርጉዞና አብረን ኑ ጥለኸኝ አትሂድ፣ አብረን ኑ ልጃችን አብረን እናሳድግ ስትል የነበረችው ያኔ ወዷ ውስጥ የነበረው ይኸው የዛሬው ልዑል ነው። አዲስ የተፈጠረ ታሪክ የለም። ስለዚህ ምን ነው የሚከታተለን ሰው አያውቁም። እሷ ያሳለፈችን ነገር ማንም አያውቅም። ስለዚህ ዛሬ ላይ ለልጁ ደርሶ ተቆርቋሪ መሆን አለብን፣ ማስመሰል አለብን አልሽ። አያምርብሽም። ገባሽ? አያምርብሽም፣ አይመለከትሽም። አለቀ። እሷ ነች ብዙ መከራ አብራ ያየችው። እሷ ነች ብዙ ውጣ ውረድ አብራ ያሳለፈችው። ያኔም ይሄው ልጅ ነው፣ ዛሬም እሱ ነው። አባትነት ማለት ወደ ውስጥ ጽንስ ከተፈጠረ ጀምሮ ነው የአባት መስዋዕትነት፣ በልጁ አለመጨከን፣ ብዙ ነገር የማሳየት ከዛ ነው የሚጀምረው። ዛሬ መሬት ላይ ሆኖ ልጅ ሲያሳሳ አይደለም። በዛን ጊዜ ነው እሷ እንክብካቤ በምትፈልገው ጊዜ ነው ለልጅ መስዋዕት የሚከፈለው፣ ዛሬ ላይ አይደለም። ገባችሁ? ምን ነው አታውቅም፣ እናንተ አታውቁም፣ እናንተ ምንም አላያችሁም፣ ሩታ ምንም አላሳለፈችም ልትይም ፈለግሽ። ተይ እንጂ አልቀረብሽም። ጥቅማችሁ እንደሚቀርባችሁ በደንብ ታውቃላችሁ አስረግጣችሁ። ግን ጥቅም ወዶ እሷን መጥላት አይቻልም። እሷን ጠልቶ ልጅም መውደድ አይቻልም። እናት ነቻ፣ እናት ስለሆነች ማለት ነው። ገባችሁ? እናውቃችኋለን እኮ ያለ እሷ መተንፈስ አትችሉም። የእናንተ ኦክሲጂን ነች እሷ። ገባችሁ? የእናንተ ኦክሲጂን ነች። አንድ ሰው በህመም ምክንያት ኦክሲጂን ሲጠቀም ለደቂቃ እንኳን ያ ኦክሲጂን ሲወርድበት መተንፈስ አይችልም። እንደዛ ናችሁ እናንተ፣ እንደዛ ናችሁ ማለት ነው። ስለዚህ ልጁ ታለቀቅ አድርጓት። እንኳን ቤተሰብ ጋር አይደለም የትም ቦታ ሄዳ መኖር ትችላለች፣ እስካልከለከለችው ድረስ ይሄ ልጅ ማለት ነው። እስካልከለከለችው ድረስ የትም ሄዳ መኖር ትችላለች። መስዋዕትነት በልጁ ካልጨከነ የትም ሄዶ ማየት ይችላል። አለቀ። ከዚህ በላይ ምንድን ነው የምትፈልጉት? ምን ትሆንላችሁ? ይቺ ልጅ ለምን አልተሰበረች? ለምን ቆማ ሄደች? ለምን እንደዚህ አየናት ነው? አይቻልማ። እሷ እኮ ይሄን ውጣ ውረድ ሙሉ አሳልፋ እዚህ የደረሰችው በምክንያት አይደለም እኮ። ፈጣሪ ተቀበይ፣ ከዛን አጥንክሬ ነው የሚያቆምሽ እኮ ነው ያላት። እንዴ በከንቱ አይደለም እኮ ይሄ ውጣ ውረድ ያሳለፈችው፣ ዝም ብላ አይደለም። ይግባሽ ሴትዮ፣ እናንተ ጥቅም ወዳችሁ፣ ልጁን ወዳችሁ፣ የእናንተ የገቢ ምንጭ የሆናችሁን ትጠላላችሁ። ጥቅማችሁን ግን ትፈልጋላችሁ። ልጃችሁንም እንደዛው ትፈልጋላችሁ። እሷን ግን አትፈልጉም። የማይቻለውን የማይሆነውን። ስለዚህ ከልጅቷ ራስ ወረድ በይ፣ በቃ ወረድ በይ። በተለይ አንቺን አይመለከትሽም፣ ምንም ነገር አይመለከትሽም። አንተም ብትሆን አሁን ላይ አይደለም ደርሶ ተቆርቋሪ። እስኪ ቪዲዮዎችን ወደ ኋላ ተመለስ። እሷ እርጉዝ ሆና ምን እንደምታረጋት ተመልከት እስኪ። ሩታ ሆኗ ነው ያንን ሁሉ ተቋቁማ እዚህ ላይ የደረሰችው። ሩታ ስለሆነች ነው ያንን ነገር ሁሉ ችላ እዚህ ላይ የደረሰችው። ገባህ? አንዳንድ በቃ የሆነ አቅማቸው ደካማ የሆኑ ሴቶች ቢሆኑ ተቋቁሞ እዚህ ባልደረሱ፣ በተሰባበሩ። እሷ ስለሆነች ነው እዚህ የደረሰችው። ስለዚህ በቃ ጊያ የምትጠቀሙባት ጊዜ አለፈ። አዋራችሁ ተራገፈላችሁ። ሰው ሆናችሁ፣ ጉንጫችሁ አባበጠ፣ መሪ ጨበጣችሁ፣ ሀብት አለ። አሁን ማናችሁም ተፈላጊ ናችሁ። ስለዚህ ይበቃችኋል። አይበቃችሁ ወይስ አልጠገባችሁ? ስለዚህ ልጅቷን ለቀቅ አድርጓት። በቃ ይበቃል። በቃ
እንዴ? እሷም ሰው እኮ ነች፣ ትደክማለች እኮ እንዴ። እሷ ሆና እኮ ነው እንደዚህ 3 አመት ተከታታይ ካሜራ አንድ ቀን ከእሷ ላይ ሳይወርድ እንደዚህ ተከታታይ የሰራችው። ማን አለች እንደሱ አይነት ጀግና ሴት? ማን ነው እስኪ ይሄን ሁሉ ተቋቁሞ ችሎ እዚህ የሚደርሰው? እስኪ ያለች በሉ። ታውቃላችሁ ጥንካሬዋ፣ ታውቃላችሁ ብርታቷን፣ ታውቃላችሁ ሻይ መሆኗን። ግን ደግሞ አንዳንዴ የሰው ህይወት ላይ ሰው ሆኖ የማይሳሳት የለም። ገባችሁ? ሰው ሁሉ ፍጹም አይደለም። ሰው ሁሉ ጻድቅ አይደለም። አንዳንድ ጊዜ በሚደረገው ነገር ስሜታዊ ሆናችሁ ታጠፋላችሁ። እችም ልጅ ነው ያጋጠማት። እሷ ባደረገችው ትንሽዬ ጥፋት ዛሬ ላይ እንደዚህ የምትሆኑባት ካሳለፈችው ወይ ደግሞ ካሳለፈችው ችግር ወይ ደግሞ ካሳለፈችው መከራ አይበልጥም። ምንም ብታደርግ የእሷ ነገር ሆኖ ነው የሚገርመው እንጂ ማለት ነው። አንቺን ቡዜ ተብዬ ቤተሰብ ሲባል እኛ የምናውቀው ማለት ነው። ባልና ሚስት ሲጣሉ በውስጥ ይመክራሉ፣ ይዘክራሉ፣ ማስታረቅ ከቻሉ ያስታርቃሉ። ከዛ በላይ እጅ አያስገባም። እኔ እንዳየሁት ማለት ነው። እኔ እንደማቆም ከሆነ የአንቺስ በዛ አሁን ተጨማለቅሽ፣ ተንበራቅ። እኔ እንጃ ራሳችን ላይ ወጣሽ። በቃ ከልጁ ተራስ ውረጂ። እኛም አንፋታሽም፣ እሷን ተፋቻት። ገባሽ አይደል? አንተም ብትወስ ሰውዬ የትም ሄደ የማየት ግዴታ አለብክ። በቃ የትም ሄደ እንኳን ሀገር ውስጥ አይደለም። እሷ ደግሞ የትም የመኖር መብት አላት። እንደ የህግ አካል አመጣለሁ ብላ አይደል እንደ ወጣ የህግ አካል አንተ እህትና ወንድሞች ናቸው እንዴ? በቃ ከነሱ ታውቃለህ። ለነገሩ እንዴት ህግ እኮ አትከልክልክ እንጂ የትም የመኖር መብት እንዳላት ስለምታውቅም ሊሆን ይችላል። ስለዚህ በቃ ጥቅም ወዳችሁ እሷን መጥላት፣ ልጇን ወዳችሁ እሷን መጥላት አይቻልም። አንድን ሰው በቃ ከጠሉ ይሄ ሰው አያስፈልገኝም፣ ደክሞኛል፣ ከዚህ ሰው ጋር እኔ ጭቅጭቅ ሰለችኝ፣ ምን አለኝ ብለክ ከወሰንክ ህይወትን መርጠህ ከሄድክ አለቀ። ሂድና ህይወትን ኑር። ምንድን ነው ወደ እሷ የሚመልስክ? እኔ ጥያቄ የሚሆንብኝ ልጅ ከሆነ አንተ ራሱ እስኪ እያሰለፍኩ ወይ ደግሞ እሷ ላይ ያደረግከው ሌላ ሰው ሳይሆን ወደኋላ ተመልስና ቪዲዮዎችን ሰው ከሚነግር አንጻር ዛሬ አፍህም ሞልተ ልጅ ማለት ራሱ ያሳፍረካል። እሷ ላይ ያደረግከውን ነገር ወደኋላ መለስ ብለህ ብታየው ማለት ነው። ስለዚህ አታስመስልብን። በቃ እሷ ሁሌ ያንተ ቪዲዮ መስራት ያንተ መነገጃ መሆን አትችልም ካሁን በኋላ። ምክንያቱም ህይወቴ ብለህ መርጠህ ሄደሃል። እሷም ደግሞ ህይወት አላት። በቃ ትኖራለች ከልጇ ጋር፣ ልጇን ታሳድግበት። ተዋት እስቲ ተዋት፣ አቅም አታሳጧት። በቃ ይበቃል እንዴ! በቃ ከዚች ምድር እናጥፋሽ ነው እንዴ? እሱ እኮ አላህ ካላለ በስተቀር ሰው ስለሃለ ሊሆን አይችልም። ሰው እኮ ቆርጦ ተነስቶ ከዚህ ምድር ሊያጠፋሽ ቢሞክር አይቻልም፣ ከላይ ካልተጻፈ በስተቀር ማለት ነው። ስለዚህ ልጅቷን ተፋቷት። በቃ አንቺ ጓዜዎንሹ አለች ሳዲ፣ ጓዜዎንሹ ሴትዮ ስታስጠላ። እኔ መጥፎ ነገርም መናገር አልፈልግም፣ ግን ደግሞ በቃ ተከበሪ። ኮሜንታተሮች ደግሞ በቃ ምንም አልልም፣ ጤና ይስጣቸው። እስኪ የማናውቅ የሚመስላቸው ማለት ነው፣ የሚያናውቅ ይመስላቸዋል። እቺ ልጅ ያሳለፈችው መከራ፣ እቺ ልጅ ያሳለፈችው ጣውራል የረሳን ይመስላቸዋል። እናንተ ከረሳችሁ ወደኋላ ተመለሱና ቪዲዮን እዩ። ከዛ በኋላ እቺ ልጅ ፊት ለፊት ቆማችሁ እንደዚህ የማውራት ሞራሉም አይኖራችሁም ነበር። ግን ደግሞ አይናውጣ ናቸው። ምንም አይመስላችሁም፣ ምንም አይመስላችሁም። እኔ እንደናንተ አይነት ፍጡር አይቼ አላውቅም። አንቺ ዛሬ ለወንድምሽ እንደምትጨነቂ በልጁ አይጨክን ምናምን ብለሽ የምትቀባጠሪ የእሷ ቤተሰቦችም እኮ ልጃችን ይሄን ምን ላይ ነች፣ በዚህን ሰዓት ምን ላይ ነች፣ ልጃችን በምን ሁኔታ ላይ ነች፣ ይጨነቁላታል። ገባሽ አይደል? አንቺ ዛሬ ለወንድምሽ እንደምታስቢ ይሄን የእሷ ቤተሰብም እየተንሰፈሰፉ ነው። በተፈጠረ ነገር ልጃችን ምን ሆነች፣ ልጃችን ምን ላይ ነች ብሎ እየተንሰፈሰፉ ነው። ገባሽ? ስለዚህ ለእሷ የሚያስብ ቤተሰብ አለ። ግዴታ እንደ አንቺ ሚዲያ ላይ ወጥቶ እኚህ ማለት አይጠበቅባቸውም። ገባሽ አይደል? ስለዚህ ልጅቷን ተፋቷት። በቃ አብርሃም ውስጥ ያውቃል ያለሷ መንቀሳቀስ ያለሷ መኖር ውስጥ እንደማትችል። ግን ደግሞ በዛ መልክ እሷን ካላሳይሃት፣ በዛ መልክ ለእሷ ክብር ካልሰጠክ፣ በዛ መልኩ ለእሷ የሚገባትን ቦታ ካልሰጠክ አታስፈልግም። በቃ ህይወትን መርጠሃል፣ ህይወትን ኑር። አለቀ።